እናንተ ዛሬ ይዤላችሁ የመጣሁት ሁለት ነገር ነው። ስለ ፏድ፣ ስለ ፎዚያና ስለ አብርሽ፣ ስለ ሩታ እኔ የምለው ሰዎች እስኪ እንደዚህ እስኪ ትንሽ ሁለት ሰዎች ነው የሚባሉ ባልና ሚስት ናቸው አይደል? እና ሁለት ሰው የሚባሉ ስለ ሁለት ነገር ነው ይዤላችሁ የመጣሁት ማለት ነው። እና ስለ ሁለት ሰው ነው ይዤላችሁ የመጣሁት። ሁለቱም ስለ ፎዚያና ስለ ሩታ፣ ስለ አብርሽ፣ ስለ ፏድ ፉፉፉፉ የምትሉ ፉፉፉፉ ባሉት እኔ ፉፉ አለው የቀየ ምንድነው የሚባለው? ይሄ ፉፉ የሚባል ስም ፍቅር ናት ያወጣችለት። ደግሞ ፏድ ነው እሱ። ፍቅር ደግሞ ያው የፍቅር ሰው ስለሆነ ስም ታወጣለች እሷ። እና ሰላም ዩቱብ ተከታታዮቼ የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ ሀገር ውጭ ያላችሁ ውድ ተመልካቾቼ ሰላም ናችሁ? ዛሬም ተከስቻለሁ እላችኋለሁኝ። እና አዳዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ከኔ ጋራ ቤተሰብ ሁኑ እላችኋለሁኝ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ ውድ ተመልካቾች እላችኋለሁኝ። እና ስለነዚህ ድራማ ነው እየሰሩብን ያሉት። አሁን ደግሞ ነቶፊ ማነው ፏድና ሱሚ ማናት ፎዚያ እንትና እንዴ ድራማ ነው እንዴ ይሰሩብን ያሉት? ገበያችሁ ቀዘቀዘ እንዴ? ምንድነው እሱ? ለነገር እኮ ማነው ፏድ ባለፈውም እኮ ልብስ ነው ምንድነው ሻንጣ ሊወስዱ ሄደው ቶፊክ ሻንጣውን ምን ልታመጣ ሻንጣ ልታመጣ ሄዳ ነው ፎዚያ። ከዛ ልጅቷን አርጎ እንትን ሲላት ነበረ። ባይሆን እኮ አጠገቧ ያለ ወንድ ነው አይደል እንዴ? አልፈለካት ማለት ምርጫ ፎዚያ አድርጋ አይደል ይሄርካ። ስለዚህ ለምንድን ነው ታዲያ እንደዚህ ቅር የሚልክ? አንተ እሷን ስታይ ሳጠግባት ነው እንዴ ይሄርከው ወደ ፎዚያ? አልጠገብካትም? ወንዶች እኮ ካልጠገባችሁ እንደዚህ ነው የሚያደርጋችሁ። እዛም እዚህ መዝለል ያምራቸዋል ማለት ነው። ልክ እንደ ፏድ እና ምንድነው እሱ ችግር? ወንድም አለ ያቺም ሴት እቺም ሴት፣ ያቺም ቀሚስ ትለብሳለች እቺም ቀሚስ ትለብሳለች። ሴም ምንድነው? ወደና ወደዚህ ሳጠግብ ሳጨርስ አትሯራጥ፣ አርፈ ተቀመጥ። እዛም ብትሄድ ሴት ናት፣ እዚህ ብትሄድ ሴት ናት። ጉልቻ ቢቀያይሩ አይጣፍጥም ወጥ። ጉልቻ ትቀያይር፣ ራስን ቀይር። እሺ። ስለዚህ እንደዛ ብዬ ነው መመክርክ። አጀንዳይ ደግሞ ሰው ቤትክ ሲመጣ ሰው አክብሮክ ሲመጣ ኳስ ነው እንዴ እንትኑ ሻንጣው የምትዘብጠው ነውስ? እየተለማመርክ ነው ኳስ። ፎዚያ ራሱ ለሰው ክብር ያሌለው ሰው አንቺ ክብር የለውም። ገባሽ? መቼም አይገባሽም። አንቺ ተነግሮሽ እኔ በበኩሌ ራሱ ስንት ነገርኩሽ፣ አይገባሽም። ዛሬ ደግሞ የሆነ ቪዲዮ ለቀዋል። ቪዲዮም ፏድና ሱሚ መናፈሻ ተቀምጠዋል። ከሰው ፊት ስትሆኑ የተጣላችሁ፣ ከሰው ጀርባ ፍቅር ትጫወታላችሁ። እንዴት ነው ነገሩ? ጨዋታው እንዴት ነው? እሺ ወንድ ልጅስ እንደዛም ሴት ልጅስ ከሁለት ወንድ ጋር ጨዋታ ያምራል እንዴ? እንዴት ነው እሱ? አልገባንም። እኔ በበኩሌ አልገባኝም። ፏድ እውነትን ተናገር። ኦኬ ከሱሚ ፍቅር አለክ? ያልጨረስከው ባለፈው እንደምታፈቅራት እናውቃለን። አንተ ማናት ስሟን ፎዚያን ብታሳምናትም እኮ እኛ ከፎዚያ በላይ አይናችን የበራ ነው። አይናችን እኮ አልጨለመም፣ ይገባናል። እንኳን እቺን የዝንብ ወንድ አውቃለሁ ምን የሚባል ተረት አለ። እንኳን ይሄ አይን ያወጣ ጥርስ ግጥጥ ያለ ይቅርና
ገና እያሰብክ ያለውን ነገር እናውቃለን። እሷ ፍቅር የያዛት እልክ የያዛት እኔ እወድሃለሁ ካንተ መለየት አልፈልግም። ገና ታረቅሻለሽ ብዬሻለሁ። ከጀምሩ ጀምረሻል። እኚህ ማለት ነው። ፕሮግራም ነበረን እየጠበቅኩት ነው። 4 ሰዓት አስጠበቀኝ 5 ሰዓት አስጠበቀኝ ብለሽ እስከ 3 ሰዓት እያልሽ ነበረ። ደግሞ የቶፊቅ ወንድም ሲመጣ እንትና አንዋር ውሸታም አይደለም። አንዋር ንጹህ ልጅ ነው። እንደናንተ ለጥቅም ለምናምን እሱ አያውቅም። ልታስለምዱት ካልሆነ በስተቀር ልጁ የባላገር ልጅ ነው። ባላገር እኮ ምንም አያውቅም። ያለውን መስጠት፣ ማብላት፣ ማጠጣት ይሄን ነው የሚያውቀው የባላገር ልጅ። እኛ የባላገር ልጆች እንደዛ ነን። የተራበ እናበላለን፣ የተቸገረ እናለብሳለን። ወተት ውሃ ሲሉ ወተት ነው የምንሰጣቸው። ባላገሩ የተባልነው እኛ ለዚህ ስድብ ይመስላችኋል? ባላገር ምናምን ሰው ሲል እኔ ባላገሯ ሲሉ አቤት እላለሁ። ባላገር ነኝ። ሰው ካላገር መኖር ይችላል። እኔ ባላገር ልጅ ነኝ፣ የባላገሯ ልጅ እና እሱም የባላገር ልጅ ነው። ምንም ምንም ማያውቅ ያልተከለሰ ያልተበረዘ እንደናንተ ስንቱን አላየም። በራርዞ ቀላርሶ አላየም። ገና ልጁ ሕፃን ነው። ምንም የሚያውቀው ነገር የለም። ግን ሕፃን ልጆች ጭንቅላታቸው ወረቀት ነው ሲባል ሰምታችሁ ታውቃላችሁ? በቃ የሰጣቸው ነው የሚቀበሉት። እና የቶፊቅ ወንድም አንዋር ምስኪን ልጅ ምንም ማያውቅ ደግሞ ፎዚያን በጣም የሚወዳት የሚያከብራት ልጅ ነው። በምን እንደባለፈው ልትዋሸኝ ነው? ምንድነው የዋሸሽ? ስለነገርሽ ዋሽታ አስታርቀኝ አለ። መዋሸት አይችልማ። እውነታዊ ልጅ ነው። እውነት ነው የሚናገረው። የእውነት ልጅ ነው። በቃ ለምን ይዋሻል እንዴ? እውነቱን ከፈለሽ እውነቱን ነግሮሽ ይቅርታ ታደርጊለታለሽ። ካልፈለግሽ ደግሞ ትያለሽ እንጂ ባለፈው ዋሽተኝ ጫወታ ይዘክ ነው እንዴ? ቶፊቅም አሁን ካሁን በኋላ እቺ ልጅ ዞር ካጠገብክ እዛው እንደተኳካች እዛው ተኳካ። መረማመጃ አትሁን ለሰው ገባክ? ፎዚያ አምናበት ወዳ የገባች ነው። ስለዚህ እዛን ተንባሉ ፕሮግራም ነበረን። እኔ ቆይ ፍቅረኛ እጨኛዬ ነው ምናምን ትላለች። ተጋብታችሁ አንድ ቤት አትኖሩም እንዴ? አንድ ላይ ነው የምትበሉት የምትጠጡት። ምንድነው እሱ? ድግስ ስላልተደገሰ ምናምን ድግሱን ያው የኛ ጾም ሳይገባ የእናንተም ጾም ሳይገባ ቶሎ በሉና እንደ እናብረሽ እንዳትሆን። እናብረሽም ይሄው በህማማቱ ሙስሊም ሰርግ በማይደግስበት ሰዓት እነሱ ሰርግ ደግሰው ይሄው እየተበጣበጡ ነው አመቱን ሙሉ። ሰው በሚያለቅስበት ሰዓት፣ ሰው በሚያነባበት ሰዓት እነሱ እንዲህ እያሉ ሰርግ ደገሱ። የክርስቲያን ልጅ ሆነክ አንቺም ለስም ክርስቲያኖች በህማማት ውስጥ ሙስሊም ራሱ የኛ ሃይማኖት አይከተሉም ማለት ለምን? አብረን ስለምንበላ አብረን ስለምንጠጣ በሌላ ሰዓትም ቢደግሱ በህማማት ውስጥ ሰርግ አይደግሱ። ለምን? የነሱ ጾም ይውጣ ይላሉ። በእኛ አካባቢ በሁሉም ሙስሊም ያሌለበት ሀገር የለም መቼም ኢትዮጵያ ምድር ውስጥ። ስለዚህ የክርስቲያኖች የኦርቶዶክሶች ጾም ይውጣ ከዛም በኋላ ነው ብሎ ሰርግ የሚደግሱት። እናንተ ግን በህማማቱ ክርስቲያን በሚያለቅስበት ሰዓት እቅር በለን ብለው በሚያነቡበት ሰዓት እናንተ እየጨፈራችሁ ነበረ። ልክ እንደ በውሃ ባጠፋቸው ጊዜ ታውቃላችሁ አይደል? ለነገ ንስሓ እንገባለን፣ ለሳምንት ንስሓ እንገባለን እያሉ በስተመጨረሻ በንፍር ውሃ እንዳጠፋቸው በኖህ ዘመን ልክ እናንተ እንደነዛ አይነት ሰዎች ምልክት ናችሁ በእኛ ዘመን ማለት ነው። ህይወታችሁን እግዚአብሔር ሲያከብራችሁ እናንተ ደግሞ ራሳችሁን በቃ ዝቅ ለማለት በሳምንቱ ራሱ ብታረጉስ ሄዳችሁ እኮ እዛም ቆይታችሁ በሳምንቱ ፕሮግራም ማድረግ ትችላላችሁ። አያችሁ እግዚአብሔር ቀልድ አያውቅም። ይሄው በምንም ይሁን በምንም በሰውም ይሁን በራሳችሁ እንትን ይሄው ከዛን ጊዜ አመት ሙሉ እኛ ራሱ ሰለቸን። አሁን ደግሞ እኔ አንድ ነገር ያልገባኝ ሩታ
እንኳን ለኔ ለአብርሽም አልገባም። ሩታ ይዘሽ የምትዟዟሪ ወረቀት ባለፈው የፍቺ ወረቀት እኔ ማቀው በፍርድ ቤት ትከስሺዋለሽ። በፍርድ ቤት ከከሰሹ በኋላ ፍርድ ቤት ይቀርባል። ምስቴን ፈልጋለሁ ካለ ወይ አንቺ አትፈልግም ካልሽ ለሽማግሌ አሳልፎ ይሰጣችኋል። ከዛ ከሽማግሌ በኋላ በሽማግሌ ከተስማማችሁ ተስማማችሁ፣ ካልተስማማችሁ አልተስማሙም የሚል ወረቀት ጽፎ የሽማግሌዎች ባንቺ በኩልም ያሉት በሱ በኩልም ያሉት ፈርመው ወደ ፍርድ ቤት ነው የሚሄደው። እኔም በማቀው አዲስ ህግ ከወጣ አላውቅም፣ እኔ ከሀገር ቤት ከወጣሁ። ስለዚህ ያ ወረቀት ፍርድ ቤት ይገባል፣ ፍርድ ቤት ያነባል። በቃ ሆነ። ካልተስማማችሁ አንድ ሰው ፈላጊ ሆኖ አንድ ሰው ካልፈለገ በግድ ደግሞ አንድ ላይ ኑሩ የሚል ህግም የለም ሽማግሌም የለም። ስለዚህ ሽማግሌዎቹ ማስማማት ካልቻሉ ያ ወረቀት ወደ ፍርድ ቤት ሄደ፣ ፍርድ ቤት ያየዋል። ከዛ ተረፈ ፍቺ ያጸድቃል ማለት ነው። ፍርድ ቤት ፍቺውን በማተም መጥቶ አጽድቆ ላንቺም ለሱም ወረቀት ይሰጣችኋል። ከዛ እሱም ወረቀቱን የፍቺ ወረቀት ይዞ አንቺም የፍቺ ወረቀትሽን ይዘሽ ወደ የፊናችሁ ትሄዳለች። ከዛ ተረፈ ንብረት ካላችሁ ንብረትሽን ያው በምትከሽበት ሰዓት ራሱ ንብረት ታስመዘግቢያለሽ። ያለሽን ንብረት መኪናም ይኖርሽ፣ ቤትም ይኖርሽ፣ ከፍትም ይኖርሽ፣ ጄትም ይኖርሽ፣ አየርም ይኖርሽ፣ መሬትም ይኖርሽ ያኔ ነው ከክሱ ጋር አያይዘሽ ፍርድ ቤት የምታስገቢው። ከዛ ፍርድ ቤቱ ያን ወረቀት ሲያጸድቅላችሁ ንብረታችሁን እንድትከፋፈሉ ሽማግሌ ፊት ለሽማግሌ ያኔ ወይ ለሽምግልና ለተቀመጡላችሁ ሽማግሌ ውክልና ይሰጣችኋል ማለት ነው። ከዛ ንብረታችሁን ትከፋፈላላችሁ። ከተከፋፈላችሁ በኋላ ተከፋፍለናል፣ በስርዓት ተለያይተናል ብላችሁ ፍቻችሁን ታጸድቃላችሁ። እኔ ፍርድ ቤት ሳትሄጂ አብርሃም ፍርድ ቤት ሳይቆም ፍርድ ቤት ሳይጠራው ፍርድ ቤት ቆማችሁ ዳኛ ሳይዳኛችሁ የምን ወረቀት ነው? ከዛን ጊዜ ጀምረሽ እስካሁን ወረቀት ወደ ፈርምልኝ እያልሽ አንዴ ልቡ ላይ አንዴ አይኑ ላይ የምታረጊው የምንድን ነው? እሱ ህጉ ለአንቺ ተለየ ወይ ነውስ? የህጉ ተለይቶ ከሆነ ንገሪኝ፣ እሱን ማወቅ እንፈልጋለን። ከዛ ተረፈ እኔ ንብረት አልፈልግም ምናምን ብለሻል። ንብረት መጥቅ ብለሽ የምትፈልጊው ለምን የምትፈልጊው ደግሞ ምንም ንብረት የሚያጣላችሁ ነገር የለም። እሱም ቤት አለው፣ አንቺም ቤት አለሽ። አንዱ ቤት ለአንቺ አንዱ ቤት ለሱ ነው የሚፈርደው። መቼም ቤት ገሰራል ምናምን ብላችሁ እዛ ሪስትሬት ስትሉ ስትዟዟሩ እናያችኋለን። ገሳችሁ ከሆነ አንድም ከሆነ ደግሞ አንቺም ሀፍ ታውጪበታለሽ፣ እሱም ሀፍ ያወጣበታል። ሲያልቅ ወይ ሸጣችሁ ትካፈሉታላችሁ፣ ወይ ደግሞ የሚችለው ሰው ብር ከፍሎ ወይ አንቺ ለሱ ትከፍያለሽ፣ ወይ እሱ ለአንቺ ከፍሎ አንዱ ለአንዱ አሳልፎ አንዱ ብሩን ይዞ ሌላ ቦታ ይገዛና ይሰራል። ወይ ደግሞ ቤት ትገዛላችሁ። እንደዛ ይሄ ማያጣላችሁ ነገር ማያጨቃጨቃችሁ ነገር ስለ ልጅ ማሳደግ ያሳድጋል። አብርሃም እንኳን ለራሱ ልጅ ለማንም ይተርፋል ማለት ነው። እውነቴን ነው የምልሽ። እና ደግሞ ፈረንጁ ላገባት ነው አለ እኮ። አግባታ ምን አገባንኛ? አግባት። ከዛ ታገባትና ግራ ትጋባለህ። የአብርሽን ጉድ እሱ የቻለውን ጉድ ታያለህ። ስለዚህ እኔ ደግሞ የአብርሃም ቤተሰቦች ቅርታ አድርጉልኝና እኔ ቤተሰብ መናገር አልፈልግም። በህይወት ዘመኔ ቤተሰብ ራሱን የቻለ ነው። አብሶ ጋሽዬ መናገር አልፈልግም፣ ግን አስተያየት ሰጥቶታለሁ ለእርሶ ማለት ነው። እሷን በእርግጥ አብርሃም እሱ ጥፋት የለውም አንቺ ጥፋተኛ ነሽ ብላችሁ ለመናገር ትክክል ነው። ነገሩ ይገባኛል። ለምን የፈለገ ነገር ቢሆን እሷ የልጆች ባለቤት ናት። አብርሃም ጥፋትን ባይኖርበት ልጆትን በመቀዘሶ ልጆትን ደግሞ በቃ ተመለስ ብላችሁ ወደ ትዳሩ እንዲመለስ መልፋቶት ትክክል ነው። እግዚአብሔር ያክብርልኝ። በጣም እንደዚህ አይነት አባት 1000 ዓመት ይኖሩ።
ሺህ ዓመት እግዚአብሔርን ተምሬ ነው 1000 ዓመት ይኖሩ። ግን እንደዛ ስሎት ደግሞ እኔ ቅርታ አድርጉልኝ ማርያም የምሬን ነው። ይሄ ቪዲዮ ወይ ሊደርሳችሁ ይችላል አይታወቅም። እንደ እናንተ ልጆችን ታዋቂ ባሉንም እንደምንም ብሎ ሊደርሶስ ይችላል። ወይ ቆይቶ የዛሬ 5 ዓመትም 3 ዓመትም ወይ ደግሞ እግዚአብሔር እድለኛ ካረገኝ በቅርብ ጊዜም እንደለቀቅኩ ሊደርሳችሁ ይችላል። ግን እዚህ ጋር አብርሃም ጥፋተኛ ነው። እህቶቹ ወንድሞቹ እነፍሬ ጥፋተኛ ነው። አንተ ጥፋት ሰርተሃል፣ አንተ እንደዚህ አድርገሃል የምትሉት ይሄ ልጅ ሴት ይዞ ተኝቷል ወይ? ለእናንተ አልቀርቡም? ለእናንተ ነው ልጅነቱ። እኛ ከአብርሃም ከፍ ብል ለእናንተ ነው፣ ዝቅ ብልም ለእናንተ ነው። እኛ ዶርቼ በከነ ምንም ከሱ የምናገኝ ነገር የለም። ግን እውነቱን እንናገራለን። እኔ በበኩሌ እውነቱን እናገራለሁ። አሁን አንዳንድ ሰዎች እሱ አመንዝራ ስለሆነ አመንዝራ ሰዎች ናችሁ አብርሃምን የምትደግፉት ምናምን የምትሉ ሰዎች አላችሁ። እኔ አመንዝራ ስለሆነ አይደለም እሱ የምደግፈው። ደግሞ እኔ እንደዚህ አይነት በትዳር መሀል የሚገቡ ሰዎችን በጣም አጥብቄ የምቃወም ሴት ነኝ። ከሚገርማችሁ በላይ ማለት ነው። አጥብቄ ከማንም በላይ። ግን አብርሃም በሚስቱ ላይ አልዳረገም፣ በሚስቱ ላይ አልዞመተም፣ በሚስቱ ላይ ምንም ያደረገ ነገር የለም። እናንተ አይታችሁ የተደበቀ ነገር ካያችሁ አውጡና አሳዩ እንድንፈርድበት። አዋጥተሃል፣ አብርሃም እንደዚህ አድርገሃል፣ አብርሃም ዘምተሃል፣ አብርሃም በሷ ላይ ሴት ይዘህ ተኝተሃል እንድንለው አምጡ። ከዛ ውጪ አብርሃም ጥፋተኛ ነው ለምትሉት ጉዳይ የቱ ጋር ነው አብርሃም ጥፋቱን ያያችሁት? ንገሩኝ እስኪ። የሩታ ጥፋት ለምንድን ነው ያልታያችሁ? ልጅቷን እኮ አሁን ልነግራችሁ የፈለኩት ምን እንደሆነ ታውቃላችሁ? የሱም ቤተሰቦች የሷም አድናቂዎች የሱም አድናቂዎች ሩታ ጥፋት የለባትም፣ ሩታ የፍቅር ሰው ናት። የፍቅር ሰው ራሱን አሳልፎ ለሰው ሲሰጥ ነው። ራሱ ጎዳይ ሲሆን አይደለም፣ በሰው ፊት ሰውን ዝቅ ሲያደርግ አይደለም፣ ራሷን ስትክብ አይደለም። ፍቅርን እኔ የማውቀው ፍቅር ማለት ዝቅ ማለት ነው። ዝቅ ማለት ደግሞ ተረግጬ ላይ ይሄዱ አይደለም፣ ልዩነት አለው። እሱ አብርሃም የምታፈቅር ከሆነ ለሱ ፍቅሩ ካላት አሳልፋ ለሴት ልጅ አሁንም እየሰጠች ያለችው ሩታ ናት እንጂ አብርሃም አይደለም ወጥቶ የሄደው። ገባችሁ? እንጂ እኔ ሄርሜላ ትክክል ናት፣ እዚህ ጋር ትክክል ነው የሰራችሁ ምናምን እያልኩ አይደለም። አንዱ የጣለውን አንዱ ሲያነሳ ደግሞ አያሳብዳችሁ። በቃ ይኸው ከጥላቸው ጊዜ ጀምሮ ተይሩታ ይቆጭሻል ነገ። አይቆጨኝም። ካንተ ጋር ያሳለፍኩት ጊዜ ነው የሚቆጨኝ፣ ካንተ ጋር ምን የሆንኩት ነው የሚቆጨኝ እያለ በጥፊ ስትመታው ስታናንቀው እንደ ቆሻሻ ስትቆጥረው እናንተ ምንድናችሁ ግን? ሩታ የንጉስ ዘር ናት ወይስ እናንተ ምንድነው? እኔ ምን ልላችሁ? እኔ ንጉስ ሆነ ንግስት ሆነች አይ ዶንት ኬር። ገባችሁ? ሰው ነው። ንጉስም በቃ ሰው ነው እንደኔ። ሰው በመከበር ቦታ ላይ ይከበራል። ራሱን ካላከበረ ደግሞ በዚህ ናል ልጁን እየተጫናችሁ በግድ ውስጡ አስርሃለሁ። በግድ እናንተ አይደላችሁም እኮ አልጋ ላይ አብራችሁ የምትተኙት። እናንተ እኮ አይደላችሁም አብራችሁ የምትኖሩት በአንድ ቤት ውስጥ። እህቶቹም እየመጣችሁ አትደንፉበት እሱ ላይ። ገባችሁ? እኔ ሁላችሁንም እስር ቤት ከታችኋለሁ በአንድ ጨለማ ቤት ውስጥ ምናምን። ምንድነሽ አንቺ? ጨለማ ቤት ሰውን የምታስሪ ማንሽ አንቺ? ማን ስለሆንሽ ነው ጨለማ ውስጥ ሰውን የምታስሪ? ነውስ ጨለማ ውስጥ አስሮ ሰውን ከሚያንገላቱት ወገኖች ነሽ አንቺ? ምንድነው? አንድ ሰው ከአንደበትሽ የሚወጣውን ነገር ራሱ እያሰብሽ አውሪ። ዝም ብለሽ ስለመጣልሽና ሰው ስለሚያዳምጥሽ ቪው ስላለሽና በቃ እይታ ስላለሽ ቪውን ተው። በእንግሊዘኛ ካልወል ገባሽ? እይታ ስላለሽ ብቻ አንቺ ታዋቂ ታዋቂ ወንሹ በአብርሃም ነው። የት እናቅሻለን? ምን ትሁኚ የት እናቅሻለን? በሱ አወቅንሽ። እሱ ሰው አድርጎ ከሰው ጋር እኩል አድርጎሽ አቆመሽ። አንቺ ደግሞ እሱን ዛሬ ናቅሹ አገኘሽ። እንደፈለሽ መሆን ትችያለሽ። እንደፈለሽ ብርሽ መመንዘር ትችያለሽ። እንደፈለሽ መሆን ትችያለሽ።
ያ የሆነው ደግሞ ከእግዚአብሔር በታች በአብርሃም ነው። ገባሽ? ሁላችሁም የእሱ ቤተሰብ የሆናችሁ ሰዎች ግን ስርዓት ያዙ። በቃ እናንተ አይደላችሁ። እኔ እኮ የሚገርመኝ እሷ እዛ ጋር አልፈልግም ከእሱ ጋር መኖር ትላለች። እናንተ ከእሷ ጋር መኖር አለብህ፣ ከእሷ ጋር መኖር አለብህ። በግድ ነው እንደ ልጅቷን አስራችሁ ነው። ከፍት እኮ አይደለችም። አስራችሁ አንጥታችሁ አብርሃም ላይ የምታስቀምጧት ሰው ናት እኮ። አልፈልግም እያለች ነው አይደል? አብርሃም ታዲያ ምን ያርጋት? እሱ መቼ ነው አልፈልግም ያላት? የቱ ጋር ነው እኔ አልፈልግም ብሎ ከሴት ጋር? በቃ እንዴ ሰርቶ እኮ ነው ልጁን የሚያሳድገው። ሰርቶ እኮ ነው ከሴት ጋር ሰርቶ አይደል እንዴ ቤት የገዛው? ከሴት ጋር ሰርቶ እኮ ነው መኪና የገዛው። ከሰው ጋር ሰርቶ እኮ ነው ለአባቱ ቤት የገዛው አይደለም? ብዙ ነገር እኮ ህይወቱን የቀየረው ከሰው ጋር ሰርቶ ነው። ስለዚህ ይሄ ልጅ የስራ ሰው ነው፣ እየሰራው ነው። እና እይታ ያላቸው ደግሞ የሚያዩት የኛ ሀገር ሰዎች ከሴት ጋርና ከወንድ ጋር ሲሆኑ ነው። እንደኛ አይነት ልብስ እየተኮሰች ምሰራ ካዳምን አያዩዋትም። በያዩት ራሱ ላይክ ራሱ አያደርጓትም። በቃ ስለዚህ ህይወት ይቀጥላል። ሩታ ብትሄድ ሩታ ትመጣለች። ሂሩት አለች እኮ ትናንትና ስሟ ስለሆነ ሂሩት፣ እኔ ሂሩት አለች። ሂሩት ሲባት ራሱ ደግሞ አይፈላ ነበር። ሂሩት እኮ የተቀደሰች ሴት መጣ መጽሐፍ ቅዱስ ላይ ያለች። እኔ ሩታ ምናምን እኔ ለመጀመሪያ ሂሩት ስትላት የሰማሁት እንትና ነበረች ፍቅር። ስለዚህ ምንም የዚህ እንትን በቃ እናንተ ናችሁ ልጅቷን ጣራ እንድትነካ በቃ ንግስት ምንድነው ማናት ያቺ ማናት የሞተችዋ ንግስቷ ኢትዮጵያ ንግስት የድሮዎቹ ያሁኖቹ አይደሉም። እነሱን አረጋችኋት እኮ ልጅቷን አክሊል መድፋት በስተቀር ምን ቀራችሁ እንዴ? አልፈልግም ማለች በቃ ተዋት። እንትን አትበሉ። የራሷ ህይወት ነው። ደግሞ አፍቃሪዋ ነኝ ይሄን ያደረኩት እኔ ረሳውኝ እሱ ስሩ ወደ አብርሃም ከአብርሃም ጋር ምን ቂም ነበረክ? እስኪ እሱን አጠንጥኑ ልጆች ዩቲዩበሮች። ዝም ብላችሁ አብርሃም ብላችሁ አብርሃም ላይ ለመፍረድ አትሩጡ። ሩታንም የላኳት እኔ ነኝ ብሎ እንትኑ ሲቀድ ነበረ። እኔ ነኝ እዚህ ውስጥ የከተትኳት። የድሮ ፍቅረኛዬ ናት። አብረን ስንማር አብረን ምንጥስዮ ስንሆን እያለ ቪዲዮ ሰርቷል። ሄርሜላንም የላኳት እኔ ነኝ በስንት ነገር አሳምኘሽ። እሷም ያኔ እኮ ንገሩኝ ሰው ተልኮ አለ፣ ከኋላ የተላከ ሰው አለ፣ በሰው ተልከው ነው የመጡት ምናምን ተብሎ የቡታጅራ ልጆች ብዙ ልጆች የሆነ ጥቁር ልጅ አለ ማነው እሱ ብዙ ልጆች አሉ። ለካ በሩታ በኩል ነው ተልኮ የመጡት። ማንህ አንተ? በስንት መከራ አሳምኝሽ ልክሽ እንዴት አንቺ ፍቅር ከሱ ጋር ፍቅር ትጀምሪያለሽ? ምን አርጊ ብለት ነው ከሩታ ጋር እንዲታረቁ ነበር የላካት። ከዛ ሳምንታት እሷ ስትሄድ ደግሞ አብርሃም የተለየ ሰው ሆኖ አየችው። ስለዚህ አያምልጠኝ በዚሁ ላጣጥፎ ብላ አጣጣፈች። ታዲያ ለምን ሴት የላከችው ሞት አይፈራም እንደሚባለው ወንድ የላካት ሞት አትፈራም፣ ፍቅሯን አትፈራም። ፍቅሯን ቀጠለች እና ታዲያ ምንም ጋር ነው ጥፋቷ? እና ታዲያ በግድ አሁን ብዙዬ የአብርሃም እህት በግድ ታዲያ ሩታን የአብርሃም ምስት ልታረጊ ነው እንዴ? አልፈልጋችሁም አለቻችሁ እኮ። አብርሃምን አልፈልግም ካለች እናንተንም አልፈልግም ማለት ነው። ውሸት እናንተ ስትል እውነት መስሏችሁ ነው እንዴ? መጀመሪያ ባሏን ስታከብር ነው እናንተ የምታከብረው። ባሏን ስትወድ ነው እናንተ የምትወደው። እነሱ ዛሬም እናንተ ብላችሁ ቄስ ሞሎክስ ያቅፋችሁ ብታስታርቋቸው ነገ ሩታ ጥላው ትሄዳለች። አብርሃምን አትርሱት። ይሄንን ገባችሁ? መቼም እንዳትረሱት። መቼም ያለታ ከምታለቅሱ ልጁ በቃ በምርጫው ይኑር። ተውት። እናንተ አይደላችሁም ሩታን አጭታችሁለት ነው እንዴ? ሽማግሌ ልካችሁ ነው እንዴ ዳራችሁት? ፈልገው አይደል የገቡበት እዚህ ህይወት ውስጥ። በቃ ፈልገው ተለያዩ። ፍላጎቱን አጽድቆለት ማናት ሄርሜላን ብትሄድ እኮ ሄርሜላንን ባያገባ ሌላ ሴት ያገባል። በቃ ልቡ የፈለገውን ደስ ያለውን። እኔ ሄርሜላን ያገባ መንጥስየው ትሆን ወደዛ መላክ ጉዳይ የለኝም። እኔ ከሷ ጋር ምንም አይነት ጉዳይ የለኝም። እሷን ተልካ የመጣች ተልኮ ተላላኪ ናት። እሱን ለመጣል የሚራራጡት የሷ ጀሌዎች ለካ በድብቅ በእጃ ዙር በቃ ነገሩ ዙሩ ሲከር መጣ ወጣ ሸሚሱን ቀደደ አበደ።
ዘፈን በሱም በፎቶ አቀነባበረላት። ሌላ ምንድን ነው ፈልጉት? ተናገራለ እንዴ? ለምንድን ነው የሱን አታዩም እንዴ? አረ ወደዛ ሲበዛም ማር ሲበዛም ይመራል እኮ። ሰዎች ተረጋጉ። ምን እየሆናችሁ ነው? ወደ ራሳችሁ መለስ ቀለስ በሉ። ዝም ብላችሁ አትበሉ። ሰው ልጅ ዝም ካለ በቃ አብርሃም ስላለቀሰ ነው ይዘንጥ። ገና ልጅ ነው ይሄ። በዚህ ሰዓት ነበረ ማግባት ያለበት እንጂ በዛን ሰዓት አልነበረም። ከመምጣታችሁ በቃ እሷ ያኔ አልቅሳ መጣች። ያኔም ራሱ አትጥመኝም እኔ ምንም። እሷ ለውቅና ልሸምት መጣች። የላካትም ይኸው ተናገረ እኮ ራሴው ልኬ በዛው ቀረች። ፍቅረኛ ናት አብረን የተማር ሩትዬ የኔ ሩሩ የኔ የዋ የኔ ምንጥስዮ የኔ ማልማል እያለ ነበረ። ስለዚህ ተለካ መጣች። እቺም ደግሞ ተለካ ያሞራ መልእክተኛ ሆኑብካ። ያሞራ መልእክተኛ ሲላክ ምንድነው የሞተ ሲለቅም በዛው ይቀራል። እነሱ አንተም የምትለካቸው ሴቶች ፍቅር የሚያውቅ ሰው ጋር ይመጣሉ፣ በዛው ሰምጠው ይቀራሉ። ገባክ? መመለስ አይችሉም ወደ አንተ። እቺንም አሳምነ ስንት መከራ አይቼ ልኬሽ እንዴት በዛካ። እሷ እኮ እኔ መጀመሪያም ብላለች እኮ እኔ ከአብርሽ ጋር ወንድምና እህት ነኝ። ያኔ ስታስታርቃቸው እንዴት ደስ እንዳላት እውነት ተልካ ሊሆን ይችላል በዛን ሰዓት። አሁን ሳስበው ያኔ እኮ እሰየው ብላ ወደ ባሏ ብትመለስ ፍቅር ሩታ ማናት ሄርሜላ የምትባል ሴት የለችም ነበረ። እራሷ ናት በቃ ገባለሁኝ በዚህ ወጥቼ በዛ ገብቼ ብላ ለመስቀል ፕሮግራም እነሱ እንትን ብለው ሲጠብቋት ጨረሽ ቤቱን በጠበጠች። ከዛን ጊዜ ጀምሮ በቃ ይሄው አሁን አመታቸው መጣ። ይሄው ፋሲካ ሊገባ ነው። ፋሲካ ሲመጣ አመታቸውን እናከብርልሻለን። ቀሚስሽን እስከ ቂጥ ፓንትሽ እስከሚታይ ቀደሽ የተመነቃቀርሽበትናል። አሁን ደግሞ እቺ የምታክል ሆድሽን ራሱ አላሰርሽም። አየሽ ሆድሽ ራሱ ተበላሸ። ሆድሽና ደግሞ ጋሽዬ ሲቀጥሩሽ ደና ልብስ እየለበስሽ ሂጂ። እሳቸው ትልቅ ሰው ናቸው። እንዲህ የሆነ ሰውነትሽን የሚያስገምት አባት ፊት ሲኬድና ጓደኛ ፊት ሲኬድ አንድ አይደለም። ገባሽ? የባል ቤተሰብ ጋር ስትሄጂ እነሱ ናቸው ክቦሽ። ዛሬ ደግሞ እኮ እንዴት በስመ አብ ጌታዬ እንዴት እኮ ነው የሚያረጋት። እና እንደዛ እላችኋለሁኝ። ያው አላርዝምባችሁ ከዚህ በላይ ውዶቼ። ማናት ፎዚያም ገና ከዚህ በላይ ታለቅሻለሽ። ምን አለሽ በይቶ ረፊ ስንልሽ ምንኛ አናገባው። ተይ አታልቅሽ፣ የሴት ልጅ ጥቃት ይቅር፣ ተጠቂ አቱኝ ታይ ስንልሽ ከቶፊት የተሻለ ይሻላል። የተሻለ አገባለሁ ብዬ ይብስ አገባው ነው ምን የሚባል ተረት አለ። እንደዛ ሆሽ ከቶፊት የተሻለ ብለሽ ፍለጋ ስትሄጂ እሱ ሴት የሚያሽኮረምም ሴት የሚያሯሩጥ ያልጠገበ እህቴ ብንልሽ እንዴ ብለሻል። እዛ ማለትም ችለዋለሁ ምናምን ብለሻል። ሻዩ መቻል ምን አይነት እንደሆነ ታያለሽ። ዛሬ 3 አመት 2 አመት የልጅ እናት ስትሆኚ ምን እንደሚመጣ ያኔ ያው በላሽ ላይ ደርቦ ይዞልሽ ይመጣል። ማናት ሱሚን በእናንተ እንትን ደግሞ ይፈቀዳል። በቃ ትኖሪያታለሽ ማለት ነው። ያኔ ምንም ማልቀስ ምንም ማንባት የለም እላችኋለሁኝ ውዶቼ። ስለነዚህ 2 ልጆች ትንሽ ላውጋችሁ ብዬ ነው። እና ሰላም ሁኑልኝ። ባላችሁበት የእግዚአብሔር ሰላም ይብዛላችሁ። ሰላም ሁኑልኝ ውዶቼ፣ ወዳችኋለሁ። ከኔ በላይ ደግሞ እግዚአብሔር ይወደዳችሁ። ባላችሁበት ቦታ እግዚአብሔር ሰላም ይብዛላችሁ። አዳዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። የደውል ምልክቷን ንኳት።
እላችኋለሁኝ። አበረታቱኝ ውድ ተመልካቾቼ። ነባሮች ደግሞ ከሆናችሁ ሼር፣ ላይክ እያረጋጋችሁ ኮሜንት እያረጋችሁ አበረታቱኝ እላችኋለሁኝ። ባይ ባይ። ወዳችኋለሁኝ።